ከሰው ልጅ ባህሪያት መካከል እንደ ግርማ ሞገስ የሚያስከብር እንደ ተረጋጋ ስብዕናም የሚማርክ ነገር ምን አለ? አስቡት። ስማችሁ ሲነሳ ግርማችሁ ሲከተላችሁ፣ ለትንሹም ለትልቁም መደንገጥ ስታቆሙ፣ ሰዎች እናንተን መከተል ሲጀምሩ። አስቡት። በምንም ሁኔታ ውስጥ የተረጋጋችሁና ለተፈጠረባችሁ ነገር ፈጣን ምላሽ የማትሰጡ እንዲሁም በቀላሉ የማትረበሹ ስትሆኑ ምን ያህል ተጽዕኖ መፍጠር እንደምትጀምሩ። መጣል የጀመረው ዝናብ እስኪያባራ ተረጋጉ። ንዴታችሁ እስኪበርድ ተረጋጉ። የለመናችሁት ነገር እስኪሆንላችሁ ተረጋግታችሁ ጠብቁ። ፈልጋችሁ ያጣችሁት ሰው ወደ ሕይወታችሁ እስኪመጣ፣ የሚያስፈልጋችሁ ሥራ ከፈጣሪ እስኪሰጣችሁ ተረጋጉ። የእናንተ ካልሆነ ስለቸኮላችሁ የምታገኙት ክብርም ሆነ ሽልማት አይኖርም። ካልተፈቀደላችሁ አለቀሳችሁም፣ ተነጫነጫችሁም፣ ተናደዳችሁም የእናንተ የሚሆን ነገር የለም። የአገራችን አባባል እንዲህ ይላል፣ የቸኮለች አፍሳ ለቀመች። ባትቸኩልና ብትረጋጋ የያዘችውን እህል ተገቢው ስፍራ ሳታደርስ አፍሳ ለመልቀም ባልበቃች ነበር። አዎ ጀግናዬ፣ አትዋከብ። የተረጋጋ ሰው ሁን። ራስህን አታስጨንቅ። ጊዜ የሚፈታቸውን ጉዳዮች ለጊዜ ስጥ። ስለቸኮልክ ብቻ የምትደርስበትና በፍጥነት ምክንያት ብቻ በእጅ የምታስገባው ነገር የለም። ሕይወት የራሷ የሕይወት መንገድ፣ የራሷ የቀን ገደብ አላት። አንተ ስላዘንክ ፈጥኖ የሚደረግልህ፣ አንተም ስለተደሰትክ በፍጥነት ከእጅ የሚወጣ ነገር አይኖርም። አንዳንድ ያለመረጋጋቶች የሚፈጠሩት የያዝነውን እንዳናጣ ወይም የሚመጣው እንዳያመልጠን ይሆናል። እውነታው ግን በመርበትበት ያለንን ማቆየት ወይም የሚመጣውን ማግኘት አለመቻላችን ነው። ንዴትና ብስጭታችን የሆነን መጥፎ ነገር እንዳልሆነ ቢያደርገው ጥሩ ነበር። ችኮላና ሩጫችን የዛሬ ዓመት መድረስ ያለብንን ስፍራ ዛሬ ቢያደርሰን መልካም ነበር። የማያባራው ፍላጎትና ምኞታችን ብቻ አሁኑኑ ያሰኘንን ነገር በእጃችን ቢያስገባ ጥሩ ነበር። ነገር ግን የተፈጥሮ አሰራር ከዚህ የተለየ ነው። የምትመኘውን ትልቅ ነገር ለማግኘት መታገስ አለብህ። መድረስ የምትፈልገው ስፍራ ለመድረስ ተረጋግተህ ሁሌም ጉዞ ላይ መሆን ይኖርብሃል። የስሜት ብልሃትህን ለማሻሻል፣ በአስተሳሰብና በማንነት ልቆ ለመገኘት፣ ለምላሾች መዘግየት፣ ራስን መግዛትና የተጠኑ እርምጃዎችን ማድረግ ይኖርብሃል። አዎ፣ በሕይወት ሽንፈትም አሸናፊነትም አለ። በሕይወት ደስታም ሐዘንም አለ። ማግኘትም ማጣትም አለ። ማትረፍም መክሰርም አለ። ፍቅርም ጥላቻም አለ። ትልቁ ቁም ነገር በእነዚህ ሁሉ ተቃራኒ ሁነቶች ውስጥ አቋምን አክብሮ፣ ስሜትን ገዝቶ፣ ራስን ገስጾና ተረጋግቶ ነገሮችን ማሳለፍ መቻል ነው። ጊዜ እንደ ወራጅ ወንዝ ነው። ወራጁ ውሃ በወንዙ ውስጥ ያለውን ቆሻሻ ቀስ በቀስ እያጣራ እንደመምጣቱ፣ ጊዜም እንዲሁ በሕይወት ያለውን አላስፈላጊ ነገር በሂደት እያስወገደ ይመጣል። ይህም የሚሆነው ስለቸኮልክ ወይም ያዙኝ ልቀቁኝ ስላልክ አይደለም። ለጥያቄዎች በሙሉ ፈጣሪ በጊዜው ምላሽ እንዲሰጥ ስትፈቅድ የሚሆንና የሚገባህ ነገር በሰዓቱ ይደረግልሃል። መቆጣጠር የምትችለውን የሕይወትህን ክፍል ተቆጣጠር። ማስተካከል የምትችለውን ጉዳይ አስተካክ። ከአቅም በላይ የሆነን ጉዳይ በመታገል ጊዜህን አታጥፋ። ተረጋጋ። ፈጣሪ የሚሰጥህን ምላሽ በትዕግስት ጠብቅ። የፈጣሪን ትክክለኛ ሰዓት ተጠባበቅ።
ከሆነብህ በላይ ለሆነልህ ጉዳይ የምትሰጠው ምላሽ ያንተን ጥበብና ብስለት እንደሚያሳይ ወቅ። ሳይገባ ለውሳኔ አትቸኩል። ሳትረዳ ለፍርድ አትፍጠን። ጉዳዩን ሳታጣራ እርምጃ አትውሰድ። ሕይወት የውሳኔዎች ነጸብራቅ ከመሆኑ አንፃር በተቻለ መጠን ከየትኛውም ውሳኔና እርምጃ በፊት እርግጠኝነትን አስቀድም። ይብዛም ይነስም በትንሹ እርግጠኛ የሆንክበት ነገር ዝግጁነትህን ይጨምራል፣ አቅጣጫህን ያስተካክላል፣ መንገድ ይጠቁምሃል። የፍቅር ሕይወትህን በመለያየት ለመቋጨት ከመጣደፍህ በፊት ማወቅ የሚገባህን መርምረህ ወቀው። ብሎም ከመለያየት በኋላ ለሚመጣው የተለየ የሕይወት ዘይቤ ዝግጁ መሆንህን እርግጠኛ ሁን። ስራህን ከማቆም በፊት ስለምትጀምረው አዲስ ስራ በቂ መረጃ ይኖርህ። ከቤት ሳትወጣ የት እንደምትሄድ ማወቅ እንዳለብህ ሁሉ አንድን ነገር ስታቆም በቀጣይ ምን እንደምትጀምር ወቅ። አዎ ጀግናዬ፣ እርግጠኝነት ይቅደም። ቢሳካም ባይሳካም አየር ላይ መቅረት እንደሌለብህ ታውቃለህ። ያሰብከው ቢሆንም ባይሆንም መጨነቅና መጎዳት እንደሌለብህ እርግጥ ነው። ምንም ነገር ከማድረግ በፊት በልበ ሙሉነት በእርግጠኝነትና በእምነት ማድረግ ከብዙ አደጋ ይታደግሃል። በእርምጃው እርግጠኛ የሆነ የጉዞውን አቅጣጫ የሚያውቅ እንቅስቃሴውን የተረዳ ሰው ኃላፊነት ከመውሰድ ወደ ኋላ አይልም። ወዴትም ልትሄድ ትችላለህ፣ ምንም ልታደርግ ትችላለህ፣ እንዴትም ልታደርገው ትችላለህ። ነገር ግን አንድ ነገር ስታደርግ አንዱን መተው፣ አንዱን ስትጨብጥም አንዱን መልቀቅ የማይቀር ነው። ለማያዋጣ ግንኙነት ተብሎ የተረጋጋውንና ሰላማዊውን ግንኙነት ማፍረስ ከማስተዋልና በጉዳዩ ላይ እርግጠኛ ካለመሆን የሚመጣ ነው። አዎ፣ ቅድሚያ ማግኘት ያለበት ነገር ቅድሚያ ሊሰጠው ይገባል። እርሱም የጠለቀ ዕውቀት ነው። እርሱም የመጪው ክስተት ግልጽነት ነው። እርሱም እርግጠኝነት ነው። የትኛውም ውሳኔ በደመ ነፍስ ሳይሆን በሰከነ መንፈስ፣ በስሜታዊነት ሳይሆን በተረጋጋ አእምሮና በማስተዋል የሚወሰን ነው። አደጋ እንዳለው ብታውቅም የአደጋውን ምንነት ልትረዳው ይገባል። ከውሳኔ በኋላ የሚገጥምህን ክስተት መገመት ባይከብድህም በእርሱ ዙሪያ የምትሰጠው ምላሽ ላይ በሰፊው መዘጋጀት ይኖርብሃል። ስለምታገኘው ነገር እርግጠኛ ሳትሆን ያለህን አትጣል። የሚመጣው ነገር እንደሚጠቅምህ እርግጠኛ ሳትሆን እጅ ላይ ያለውን አሳልፈህ አትስጥ። ለመቅደም ሲጣደፉ መቀደምም እንዳለ አስታውስ። ዓለምን ስናስስ ዘመናት አለፉን። ስጋችንን ለማስደሰት ስንኳትን የዕድሜያችን እኩሌታ ተጋመሰ። በማስመሰል ስንመላለስ ገጽታችን ሁሉ ተቀያየረ። ድካማችን ለምን እንደሆነ አናውቅም፣ ነገር ግን ሳንታክት እንደክማለን። ምን እንደምንፈልግ አናውቅም፣ ነገር ግን ሁሌም ፍለጋ ላይ ነን። አእምሯችን ለአንዴም አርፎ አያውቅም። አካላችን ቢቀመጥም ሐሳባችን ግን የምኞት ውቅያኖስን ይዋኛል። ሰውነታችን የተረጋጋ ቢመስልም ውስጣችን ግን ሁሌም ላይታች ይላል። እንዲሁ ይዋትታል፣ ይደክማል። የዚህ ሁሉ ድካም ምክንያት እውነትን አለመያዛችን ነው። ከእውነት አለመጠጋታችን፣ ከውሸት ዓለም እውነትን አለመምረጣችን ነው። ይህ የምንርቀው እውነት፣ ይህ የሰላም ባለቤት፣ የፍቅር ንጉሥ፣ የእርካታ ምንጭ ደግሞ የዘላለም አምላክ ፈጣሪ ነው። የዓለም ስጦታ ሲታይ ትልቅ ነው፣ ሲጨበጥ ግን ጉም ነው። ዓለም የምታጎናጽፈን ክብር መመዘኛው ሁሌም ዓለማዊ ልኬት ነው። አዎ፣
ከእውነት ተጠጉ። ከሰላም ባለቤት ተወዳጁ። በሕይወታችሁ የፍቅርን ጌታ አንግሱት። በጉዟችሁ ሁሉ እርሱን አስቀድሙ። ምድራዊ ጸጋ፣ ዓለማዊ ክብር ዘመናችሁን በሙሉ አብሯችሁ አይቀመጥም። ዘመናችሁን ሙሉ የምትለፉለት ገንዘብ ውስጣዊ እርካታን ሊሰጣችሁ አይችልም። የዘወትር ምኞታችሁ የሆነው የሰው ፍቅርና ዝና አእምሮአችሁን ሊያሳርፍ አይችልም። እግዚአብሔር አብሮን ከሌለ ሕይወታችን ባዶ ነች። በምድር ላይ የምር ካልተመላለስን፣ የእውነት ለነፍሳችን ቅድሚያ ካልሰጠን፣ ከልባችን ፈጣሪን ካልተጠጋን ምንም መንፈሳዊ ጸጋ ሊኖረን አይችልም። የምታዩት የዓለም ክብር፣ ዝና፣ ጌጥና ገንዘብ፣ ጭብጨባና ውዳሴው ሁሉ ያጓጓል። ነገር ግን ሲደረስበት ያለ ፈጣሪ በረከት ምንም ነው። ከምንም በላይ መጥፊያና ማማረሪያ ሊሆን ይችላል። ዕውቀትና እውነትን ለያዙ፣ በፈጣሪያቸው ለታመኑ፣ የምር ጸጋቸውን አምነው ለተቀበሉት በረከታቸው ነው። አዎ ጀግናዬ፣ አስሰ የማትጨርሰው ዓለም ውስጥ መዋተት አቁም። ድካምህ ሁሉ ረብ ያለው ፍሬ የሚያስገኝልህ አድርግ። ትልቅ ነገር የሚሰጥ ፈጣሪ እንጂ ዓለም አይደለም። ሰላም ያለው ዕድሜ ልክህን የምትደክምለት ንብረትና ዝና ውስጥ ሳይሆን የዘላለም አባት ከሆነው ከፈጣሪ ዘንድ ነው። የምታየው ዓለማዊ ነገር ሁሉ አምሮትህን አያወጣውም። እንቅልፍ ያጣህለት የትኛውም መዳረሻ አያሳርፍህም። ማን አብሮ ሲሆን የያዝከው ሁሉ እንደሚባረክ ታውቃለህ። ማንን ብታስቀድም አሸናፊ እንደምትሆን የተሰወረብህ አይደለም። ወዴትም ሩጥ። አሸናፊነትን ከፈለግ አምላክህ እንደቀደመልህ እርግጠኛ ሁን። በየትኛውም ዘርፍ ተሰማራ። ስራህን እግዚአብሔር እንደሚወደው አረጋግጥ። ምንም ምረጥ። ምርጫ ውስጥ እውነት ስለመኖሩ ደጋግማ አስብ። ከእውነት ተጠጋ፣ ዓለምንም አሸንፍ። ሲታዩ ደስተኛ መምሰል፣ ለይስሙላ ለባብሶ ደምቆ መውጣት፣ ሰው ፊት እንዲወራልን መጠበቅ፣ ሁሌም ተከብረን ተሞግሰን ተደንቀን መኖርን መመኘትን የማህበራዊ ስኬት ጥማት እንለዋለን። እያንዳንዱ ጉዟችን ለኛ ሳይሆን ለስማችን ነው። ለሚሰጠን ክብርና ዝና ነው። በሰው ዘንድ ለምናገኘው ቦታ ነው። ለራሴ ያልሆነ፣ አንተን ያላስደሰተ፣ ላንተ ያልጠቀመ ስኬትም ይሁን ከፍታ በሰው ፊት ቢያስከብር፣ ከፍ ቢያደርግ ለከፋ ውድቀት ከማመቻቸት ውጪ ምንም ጥቅም የለውም። የምትችለው ነገር ብዙ ሆኖ ሳለ ለሰዎች ጭብጨባና አድናቆት ብቻ መልፋትህን አቁም። ዛሬ ብትነሳ ነገ ላለመውደቅ ምንም ዋስትና እንደሌለ ተረዳ። ትናንት ያነሳ፣ ያሞገሰ፣ የደገፈ ሰው ዛሬ በተራው ሊጥልህ እንደሚችል አስብ። አዎ ጀግናዬ፣ የማህበራዊ ስኬት ጥማትህን ገታ አድርገው። በሰው ለመወደድ፣ ይሁንታን ለማግኘት፣ ዝናን ለማትረፍ ከመሯሯጥ መለስ በል። ራስህን ማስደሰት ሳትችል ደስተኛ ሆኖ መታየት ሸክም እንጂ ምንም ትርፍ አያመጣልህም። የሆንከውን ብትሆን ሰው ቢቀበልህ ባይቀበልህ፣ ቢያጨበጭብልህ ባያጨበጭብልህ፣ ቢደግፍህ ባይደግፍህ፣ ዋናው ቁም ነገር አንተ የራስ ደጋፊ መሆንህ ነው። ለራሱ የሚወግንን ሰው ማንም ሊያስቆመው አይችልም። ምክንያቱም አብሮት ያለው ሁሉን ማድረግ የሚችለው አምላክ ነውና። ዛሬ አንተ ደክመህ ለፍተህ ራስህን አጥተህ ተጋግጠህ ያመጣኸውን ዝና ነገ በሌላ ነገር የሚቀይረው በወረት የሚመራ የሰው ልጅ ውስጥ እንዳለ አስታውስ። ትናንት ሲመርቁ የነበሩ ሰዎች ዛሬ ሲረግሙ ማየት አዲስ አይደለም። ቦታን ይዘህ የምትቀጥለው በሰዎች ስሜት ስለተነዳ ሳይሆን ራስህን ስለሆንክና ራስህን ከማስደሰት ስለተነሳህ ነው። አዎ፣ ለመታየት፣ ለመደነቅ፣ ለመሞገስ ሳይሆን
ዋጋህን ለመጨመር፣ ጥራትህን ለማሳደግ፣ ማንነትህን ለማሳየት ትጋ። ከምንም በላይ ራሱን ማውጣትና ከፍ አድርጎ ተጽዕኖ መፍጠር የሚችለው ራሱ ሰውየው ነው። ዓለም በቅጽበታት ትቀያየራለች። የሚቀይራትም የሰው ልጅ ቅጽበታዊ ስሜት ነው። በምክንያት ቢወድህ በምክንያት ሊጠላ ከሚችል ሰው ጋር እየኖርክ ለእርሱ ደስታና እርካታ ከእርሱ ቅቡልነትን ለማግኘት ብትሰቃይ ዋጋን ከማሳነስ በቀር የምታተርፈው ነገር አይኖርም። ሁላችንም የተለያየ አቅም አለን። የአቅም ሰዎችን ኢምፕረስ ለማድረግ ሳይሆን ራሳችንን በጠለቀ የመሞላት ስሜት ለማነጽ ብንጠቀመው ስሜቱ በራሱ ውጫዊውን ድባብ ሲቀይረው ለመመልከት ጊዜ አይፈጅብንም። ለመታየት ሳይሆን ብቁ ለመሆን ሥራ፣ ለተቀባይነት ሳይሆን ለውስጥ መሻት ትጋ፣ ለስምና ዝና ሳይሆን ለእውነተኛው መጠራት ራስህን ስጥ። የወፏን ክንፍ ሰብረ እንድትበራ አትንገራት። ልብ እያቆሰልክ ስለ ፍቅር ኃያልነት አታውራ። ምስኪን ነፍስ እያሳዘንክ ስለ አስደሳችነት አትተርክ። የሰዎችን አስከፊውን ገጽ ብቻ እየተመለከትክ በአንተ ውስጥ መልካሙን ብቻ እንዲያዩላት አትጠብቅ። እየፈረድክባቸው ለአንተ እንዲወግኑ እንዲደግፉ አትጠብቅ። በእሳት እየተጫወትክ ከአደጋ ንጹሕ ለመሆን አትሞክር። ሰጥቶ የመቀበልን መርህ አትጣስ። መልካም ብትሆን መልካም ይገጥምሃል፣ ክፉ ብትሆን ክፋት ያሳድድሃል። እያንዳንዷ ያደረስካት በደል በአንድም ሆነ በሌላ ምላሽ ማግኘቱ አይቀርም። ሲያሰቃይ የነበረ ስቃይን ሳይቀምስ አያልፍም። ሲያሳዝን ሲያማርር የኖረ ምሬቱንም ሆነ ሐዘኑን በጊዜው ይደርስበታል። ልጅ ለወላጁ ቢታዘዝ ትርፉ ለራሱ ነው። ታዛዥና ብሩክ ልጅ ያገኛልና። መጥፎ እየሰጠ ጥሩ አትጠብቅ። እየበደልክ እርዳታን አትፈልግ። እየገፋ ፍቅርን አትመኝ። እያስለቀስክ ሳቅ አትጠብቅ። ድርጊትህ ከአንተ መውጣቱን ብቻ ሳይሆን ተመልሶ እንደሚመጣ አስታውስ። ያደረግከው ይከፍልሃል። የበዛው እርዳታ ያስባርክሃል፣ ያሳርፍሃል። በሰጠህ ቁጥር የሚሰጡ እጆችን፣ የሚረዱ ክንዶችን ወደ ራስህ ትስባለህ። አዛኝ ልብ አለህና የሚያዝንልህ አታጣም። ጨካኝ ልብ ይዘሃልና የሚጨክንብህም እንዲሁ አይጠፋም። በዘራኸው አይነት እንደምታጭደው ሁሉ በአስተዋጽኦህና በተሳትፎህ ልክ ትኖራለህ። ቅን ሆነ ክፉ ቢገጥምህ የቅንነት ፈተና ውስጥ እንደሆን ካስብ። ካንተ በሚበልጥ ቅንነትም እንደምትባረክ እመን። ጀግናዬ፣ ያላደረግከውን አትመኝ። ያልሰጠኸውን አትጠብቅ። ሳታካፍል አትካፈልም። ሳታጋራ አትጋራም። ሸክም አሸክመ በህመም ላይ በርበሬ ነስንሰ በብሶቱ ላይ ንዴቱን አክለህበት ደህንነቱን ጤንነቱን መጠበቅ እንዴት ይቻልሃል? ያስቀመጥከው መሰናክል እንደሚጥለው እያወቅ እንዲሻገረው ስለምን ትመኛለህ? የወረወርክበት ቃል ተስፋ እንደሚያሳጣው እያወቅ እንዴት ተስፋውን ለመመልከት ትመኛለህ? የሰጠኸው ይመለስልህ እንደሆነ እንጂ ያልሰጠኸው ከየትም አይመጣም። ከሰጠኸው ውጪ ሌላ ነገር አትጠብቅ። ከለፋህበት በቀር የተለየ ተአምር አትመኝ። ባደረግከው እንጂ ባሰብከው ልክ እንደማታገኝ አስታውስ። ሲያጡ ሁሉም ይወዱሃል። ካመለጥካቸው በኋላ ደጋግመው ያስቡሃል። አለመኖርህን ሲያስቡ ዋጋ ይገባቸዋል። ባለመኖር ውስጥ የምንም ዋጋ ይጨምራል። እያለህ ርካሽ አትሁን። ሁሉም ቦታ እየተገኘ ዋጋህን አታሳንስ። ብርቅ ብቻ የሚወደድበት ዓለም ላይ እንዳለ አስተውል። ማንም ከመብዛትህ የተነሳ እንዲሰለች አታድርግ።
እከበር ዘንድ ምን ላድርግ ብትል ለማንም በቀላሉ አትገኝ። ማንም አሳንሶ እንዲመለከት አትፍቀድ። አሸርጋጅና ተሽቆጥቋጭ አትሁን። ማንነትን በሚወደደውና በሚከበረው መንገድ ገንባው። የግድ አንድ ተፈላጊ የሚያደርግህ መገለጫ ሊኖር እንደሚገባ ወቅ። በሌሎች ለመፈለግ አስቀድሞ ራስን መፈለግ የግድ ነው። አዎ ተክናዬ፣ በቀላሉ የምትተካ ዋጋ ያነሰ የራስ መገለጫ ቀለም የሌለ ዋጋ እዚህ ግባ የማይባል ለራስ ያነስክ በሰዎችም ዘንድ የተናክ ርካሽ ሰው አትሁን። በፍጹም ጣት መጠቋቋሚያና የደካማነት ምሳሌ ሆነ እንድትጠቀስ አትፍቀድ። አንድ ነገር እጅ ላይ አለ። እሱም ለራስ የምትሰጠው ክብርና ቦታ ነው። ከሰዎች ጋር በፍቅር ትኖራለህ፣ ትወዳቸዋለህ፣ ማንነታቸውን ትቀበላለህ፣ ከልብ ታከብራቸዋለህ። በምታስፈልጋቸው ሰዓት ከጎናቸው ትቆማለህ። ነገር ግን በምንም መንገድ ተፈላጊነት የሚያሳጣህን ተግባር አትፈጽምም። ሰዎች አብዝተው ሊንቁ ይችላሉ። በሰዎች ልትገፋና ልትንቋሸሽ ትችላለህ። ነገር ግን ትልቁ ጉዳይ በዚህና ከዚህ በከፋው ሁኔታ ውስጥ አንተ ራስህን የምትመለከትበት መንገድ ነው። አዎ፣ አንድ ሰው ዋጋህን ስላሳነሰ ዋጋህ አይወርድም። ማንም ስለናቀህ የተናቅህ አትሆንም። የትኞቹም ሰዎች ስራህን ቢያንቋሽሹት አንተ እስካመንክበት ድረስ በፍጹም አትረበሽም። የምትመራበት ልኬት ራስ ጋር እንደሆነ አስታውስ። ያንተ ስራ ክብርህን ከሰዎች መጠበቅ ሳይሆን የተከበረ ማንነትን ገንብቶ መገኘት ነው። ትልቁ ቁም ነገር እዚህም እዛም መገኘት ሳይሆን በተገኙበት ጥቂት ስፍራ የራስን አሻራ ማስቀመጥ መቻል ነው። ተፈላጊነት የሁሉም ሰው ምኞት ነው። ነገር ግን የሚያገኙት ተፈላጊ ማንነትን የገነቡት ብቻ ናቸው። ክብር የሁሉም ሰው የውስጥ ጥማት ነው። ነገር ግን የሚያገኙት ራሳቸውን አክብረው የሚያስከብሩ ብርቱ ሰዎች ብቻ ናቸው። ከራስህ ሚዛን አትነስ፣ ዋጋህን ጨምር። በቀላሉ በሰዎች የምትጠቃ ሆና አትገኝ። የራስን ምርጫ በመኖር ራስን በመሆን ብቸኝነትን በመምረጥ ውስጥ ማንም ስለሆንክ የማይቀርልህ ነገር ቢኖር የሰዎች አስተያየት ነው። ተቀምጠህ ይናገሩሃል፣ ስትሰራ ያወሩብሃል፣ ስታርፍ ይተቹሃል፣ ከእነርሱ መለየት ስትጀምር ይሳለቁብሃል፣ ወደ አዲስ ሕይወት ስትገባ ጫና ውስጥ ይከቱሃል። ሰዎችን በፈራህ ቁጥር በቅርበት ሲቆጣጠሩ ትመለከታለህ። በምላሳቸው ካቴና እጅህን ታስረህ ትንቀሳቀሳለህ። እነርሱን ባሰብክ ቁጥር እንኳንም ስራህን በአግባቡ ልትሰራ ይቅርና ከቆንክበት ስፍራ እንኳን አንድ እርምጃ ፈቀቅ አትልም። ዋናው ኃይልና ብርታቴ የሆነው መንፈስ በሰዎች ፍራቻ ተጋርዷል፣ ታስሯል። መርገጥ ያለብህን ስፍራ እንዳትረግጥ፣ መክፈት ያለብህን በር እንዳትከፍት ቀስፎ ይይዝሃል። አዎ ጀግናዬ፣ በርካሹ አትሰበር። ውድ ሐሳብ ያለ ውድ ተግባር ጀምረ ድንቅ በመሆን የህይወት ጉዞ ላይ ሆነ ርካሽና ተራ በሆነው በሰዎች ተስፋ አስቆራጭና ጨለምተኛ ሐሳብ አስተያየት በፍጹም አትሰበር። በፍጹም አንገትን አትድፋ። ይህን አስታውስ። ማንኛውም ሰው የሚያወራው አውቆህና አቅምህን ተረድቶ አይደለም። የቱንም ያክል ቢቀርብ ሊረዳህ ቢጥር አብሮ ቢሆን የጋራ ነገር ቢኖራችሁ ራስ በላይ ሊያውቅህና ሊረዳህ አይችልም። አንተ እየሰራህና በራስህ መንገድ እየተጓዝክ መቼም ዝም የሚልህን ሰው አትጠብቅ። ምላሱን ፈርተህ አርፈ ተቀምጠ ያላመለጥከውን የሰው አስተያየትና ትችት መቼም በልዩ መንፈስና ወኔ ተነስተ እየተንቀሳቀስክ ልታመልጠው አትችልም። አንተ ባለህበት እርሱም አለ። የብርታትና ጥንካሬ ልኬት ትልቅ ለመሰለ ተራና ርካሽ ነገር አለመገዛትና ተስፋ አለመቁረጥ ነው። አዎ፣ እነርሱም የማያልቅ አስተያየት ያዝንቡብህ፣
አንተም የማያቋርጥ ጥረትህን ይቀጥል። እነርሱም በሚረብሹ ንግርቶች ተስፋ ማስቆረጡን ይቀጥሉ። አንተም በአምላክህ ድጋፍ፣ በአቅምህ ጥንካሬ ዘውትር በተስፋ መሞላትህን ይቀጥል። በበዛ ስድብና ነቀፋ የምትሰበር፣ በበዛ አድናቆትና ሙገሳም በትዕቢት የምትሞላ፣ እብሪተኛ የማትሆን ሚዛናዊ ሰው ሁኑ። ወደፊት መራመድ ከፈለግ መስማትና ማዳመጥ ያለብህን ሰው ላይ ራስህን ሆነ ማደግና በራስህ መንገድ መጓዝ ከፈለግ ራሳቸው መንገድ ያላቸው ጥቂት ሰዎች አሉና እነርሱን ተከተሉ። ብርታት፣ ጥንካሬን፣ ቆራጥ የዓላማ ሰው መሆንን ከእነርሱ ተማር። በተራ አስተያየት የሚረበሽና የሚቆም ድንቅ ሐሳብ ትልቅን እንደማይኖር አስታውስ። አንተን ሐሳብህን፣ ተግባርህን ለማሳነስና ዋጋ ለማሳጣት ሲጠቋቆሙብህ የነበሩ ጣቶች፣ ለትችት የተሰነዘሩብህ ምላሶች ማጨብጨብና ማሞገስ እስኪጀምሩ ድረስ እንቅልፍ አይወስድህም፣ አታርፍም፣ ወደ ኋላ አትልም። የምታደርገውን ታውቃለህና በማያውቁ ሊያውቁህም ፍቃደኛ ባልሆኑ ሰዎች አትረበሽም፣ እጅም አትሰጥም። ነገሮች እንዳሰብከው እነሱ ሲያወሩብህ አንተ እየሰራህ ነው። እነሱ ሲያሙ፣ ሲያብጠለጥሉ፣ ስምህን በክፉ ሲያነሱ፣ አለመቻልህን ሲተነትኑ አንተ አንገትህን ደፍተህ እንዳልሰማህ ግዴታህን እየተወጣህ ነው። ጉዳይህን እየፈጸምክ ነው። የተሻለውን ምህዳር ለራስህ እየፈጠርክ ነው። ማውራት ሥራ ነው። ሰዎችን እየተከታተሉ አቅማቸውን ማሳነስ፣ በመስፈርት ማስጨነቅና ጥረታቸውን ዋጋ ማሳጣት ግን ክፋት ነው። የፈለግከውን አይነት ሰው የመሆን መብት አለ። መብትህንም ለመፈጸም የማንም ድጋፍና ይሁንታ አያስፈልግህም። ሰዎች በሚሰራና ከእነርሱ ተለይቶ ራሱን ለማሻሻል በሚጥር ሰው ላይ ከዓመታት በፊት ያወሩ ነበር። ዛሬም እያወሩ ነው። ነገም እንዲሁ እያወሩ ይቀጥላሉና ይህ አዲስ ነገር አይደለም። የወሬውን፣ የሐሜቱን፣ የትችቱን ሜዳ ለእነርሱ ተውላቸው። አንተ የሥራውን፣ የጥንካሬውን፣ የብርታቱን ሜዳ አጥብቀ ያዝ። የሚያዋጣህን ከአንተ በላይ የሚያውቅልህ ሰው የለም። የሚያወራብህ፣ አስተያየት የሚሰጥህ፣ የሚያብጠለጥልህ፣ የሚተችህ ሁሉ ከአንተ ተሽሎ እንዳልሆነ ተገንዘብ። አዎ ጥቅናዬ፣ ብዙዎች ቀላሉን ሲመርጡ አንተ ከባዱን በኃላፊነት እየተወጣህ ነው። ሌሎች ስም በማጥፋት ሲጠመዱ አንተ ሥራህን እየሠራህ ነው። አንዳንዶች ዋጋህን ሲያሳንሱ፣ ክብርህን ሊያጎድሉ ሲጥሩ አንተ በፈለግከው መጠን ሕይወትህን እየመራህ ነው። እንደ ባሪያ ትሠራለህ፣ ትለፋለህ፣ ትደክማለህ፣ ትተጋለህ፣ ላብህን ታፈሳለህ። እንደ ንጉሥ በክብር በፍቅር በነጻነት ትኖራለህ። ማንም ስለ ራስህ ምንም ቢል አይገድህም። ማንም ያልሆንከውን ስም ቢለጥፍብህ አያስጨንቅህም። የትኛውም ሰው በማይመለከተው እየገባ ሊያውክህ ቢሞክር ትኩረት አትሰጠውም። እርሱን የምትሰማበት ጊዜ አይኖርህም። ሊያቆሙህ ይደክማሉ እንጂ አያቆሙህም። ሊያሰናክሉህ ይለፋሉ እንጂ አያሰናክሉህም። ስሜትህን ሊጎዱ ብዙ ቃላት ይሰነዝሩብሃል እንጂ ስሜትህን በፍጹም አይጎዱትም። ካንተ ፍቃድ ውጪ የትኛውም ተጽዕኖ ሊያቆምህም ሆነ ወደ ኋላ ሊመልስ አይችልም። አዎ ሥራ ማምለጫ ብቻ ሳይሆን አላስፈላጊ ጫናዎችን መከላከያ ነው። ስላመንክበት ታደርገዋለህ እንጂ ስላመኑበት አታደርገውም። ያንተን ጉዳይ ለመፈጸም መንገድ አታጣም። ከልብህ ልታሳካው የምትፈልገውን ነገር በምንም ሁኔታ ውስጥ ሆነ ታሳካዋለህ፣ ታደርገዋለህ። የምትመኛቸው አበርታች ቃላት፣ የምትናፍቃቸው ድጋፍ ሰጪና አነቃቂ ንግግሮች እንዳሰብከው የቅርብ ከምትለው ሰው ላይገኙ ይችላሉ። አንተ ስለ ራስህ ለራስህ የምትነግረው ግን ከማንም የበለጠ አነቃቂና አበርታች ቃል እንደሆነ አስተውል። በጫናዎች ብዛት፣ በሰዎች አሉታዊ ንግግር፣ በሁኔታዎች አለመመቻቸት ብትወድቅ የምትነሳው ራስህ ነህ። ትችላለህ። መቻልህን በተግባር አሳይ። ታውቃለህ። ዕውቀትህን ኑረው። አቅሙ አለህ። በሕይወትህ ግለጠው።
ሰዎች ከሚያስቡ በላይ ነህ መሆንህን በራስ መንገድ አረጋግጠላቸው። ወደፊት በምትጓዝ ሕይወት እናንተ ወደ ኋላ መመለስ አትችሉም። ሕይወት የምትሄደው ወደፊት ብቻ ነው። ነጋችሁ ከፊት ነው። ሐሳባችሁ የሚሆነው ወደፊት ነው። ይደርስብኛል ብላችሁ የምትፈሩት ነገር ከፊት ነው። እቅዶቻችሁን የምታሳኩት ወደፊት ነው። ሕይወት እስካለ ድረስ ብቸኛው ምርጫ ወደፊት መመልከት ብቻ ነው። ታሪካችሁ የትናንት ክስተት ነውና ምንም ብታደርጉ ወደ ኋላ መልሳችሁ ልታስተካክሉት አትችሉም። ነገር ከመብላት ነገርን ገድሎ ማለፍን ተለማመዱ። ትላንት ላይ ከመቆም ለወደፊት ቦታ ለመስጠት ሞክሩ። የሆነውን እንዳይሆን ከመመኘት እንዲሆን የምትፈልጉትን ማድረግ ጀምሩ። ወደፊታችሁን ስታስቡ ሁለት ምርጫ እጃችሁ ላይ ይወድቃል። አንድ ፍርሃት፣ ጭንቀት፣ መርበትበት፣ ተስፋ መቁረጥ ወይም ልፍስፍስ ሆኖ መቅረት። ሁለት ድፍረት፣ ብርታት፣ ልበ ሙሉነት፣ ጀግንነት፣ ቆራጥነት ወይም ጀብደኝነት። ከሁለቱ ውጪ ምንም ምርጫ የላችሁም። በፍርሃትና በተስፋ ቢስነት ስትዋጡ ወደፊታችሁ ጨልሞና ዋጋ አጥቶ ይታያችኋል። በተቃራኒው ልባችሁ በድፍረትና በቆራጥነት ሲሞላ ወደፊታችሁ ብሩህና ስኬታማ ሆኖ ይታያችኋል። ሕይወት ለማንም ያልመረጠውን አትሰጥም። የየትኛውም ውጤት ምንጭ ለዓመታት የተገነባው ማንነት ነው። አዎ፣ ወደፊት በሚጓዝ ሕይወት እናንተ አትቁሙ። መቀየር በማትችሉት ጉዳይ ላይ ጊዜያችሁን አታባክኑ። ዛሬ ወደፊታችሁን ገንቡ። አሁን ለበኋላችሁ ምቾትን ፍጠሩ። እናንተ ሳትሞክሩና ሳትጥሩ ሕይወት በራሷ እንድትስተካከል አትጠብቁ። ሕይወታችሁን እንደፈለጋችሁ እንድትኖሩ ሙሉ ፍቃድ አላችሁ። በእርግጥ ነገ የሚባል የሚጨበጥና የሚዳሰስ ጊዜ ያለ ይመስላችኋል? በፍጹም የለም። በብርሃን ፍጥነት ወደፊት ብትጓዙ እንኳን ዛሬን እንጂ ነገን ልትጨብጡት አትችሉም። አሁንን እንጂ በኋላን ልትዳስሱት አትችሉም። የእውነት በዕድል የምታሳኩት ሐሳብ ያለ ይመስላችኋል? በፍጹም አይኖርም። ዕድል ሐሳብን እውን አድርጎ አያውቅም። ምንም ነገር የሚሆነው በምክንያት ነው። እያንዳንዱ የሰው ልጅ እንኳን የተፈጠረለት ዓላማ አለው፣ ተጨባጭ ምክንያት አለው። የምር ከፍርሃታችሁ ጀርባ ሌላ አይታችሁ የማታውቁት የተለየ ሕይወት ስለመኖሩ ምን ያህል እርግጠኛ ናችሁ? እርግጠኛ ከሆናችሁ በፍጹም ፍርሃታችሁ ሊያሸንፋችሁ አይችልምና እምነታችሁን መርምሩ። አዎ ጀግናዬ፣ እምነት ሕይወት ነው። በምንም ነገር ላይ ያለህ እምነት ምንም ይሁን የምትኖረው ኑሮ የእያንዳንዱ እምነትህ ውጤት ነው። ከፍርሃት ጀርባ ያለው ሕይወት የተለየ ስለመሆኑ ካመንክ፣ ከመለየቱም በላይ እንደሚያስፈልግህ ልብህ ካመነ፣ ከስሜቶች ጋር ተጋጭተ ምቾትህን ፈትነ ፍርሃትህን ተጋፍጠ የሰውን ሐሳብም ወደ ኋላ ብለ ፊት ለፊት ተጋፍጠው ማለፍ የማይቀር ጉዳይ ነው። በአላፊ ጊዜ ውስጥ የማያልፍ ከፈጣሪ ውጪ አንዳች ነገር የለም። የሚመጣው ሁሉ ሊያልፍ ነውና በአላፊ ነገሮች ላይ ያለህን እምነት ደጋግመህ መርምረው። በትናንት በሬ ያረሰ የለም የሚለውን ግሩም አባባል አስተውል። ትናንትህ ላይ ቆመ ዛሬና ወደፊትህን አታበላሽ። በቻልከው አቅም የምትፈልገውን ሕይወት ለመኖር ደፋር ሁን። በፍርሃቶች መሃል ሰንጥቀ ለመውጣት ዘውትር ራስህን ምቾት ንሳው። በአእምሮ ለሚመላለሰው ትልቁ ሐሳብህ ቦታ ስጠው። ትናንት ላይ በቆመ ማንነት ወደፊቱን መገንባት እንደማይቻል ውስጥህን አሳምነው። ሐሳብህን በመኖር ፍርሃትህን በመጋፈጥና ድፍረትን በመላበስም ወደፊትህን መገንባትህን ቀጥል። ከታላላቆቹ፣ ከተጽዕኖ ፈጣሪዎቹ፣ ከዝነኞቹ፣ ከስኬታማዎቹ ትግልህ ያገናኝሃል። ጽናትህ፣ ብርታትህ፣ ልፋትህ
ላመንክበት ነገር እስከ ጥግ መፋለም ያመሳስልሃል። በራስ የፈጠርከው ደስታ፣ ራስህን ለማብቃት የምታደርገው ጥረት፣ የምትጓዝበት መንገድ ከነርሱ ያቆራኝሃል። እንደማንም መደበኛ ሰው ሳትጀምር አታቆምም። ምንም ሳትጓዝ አትደናቀፍም። ሳትሰራ ውጤት አትጠብቅም። ሳትለፋ ሳትተጋ ሸልሙኝ አትልም። ግዴታህን በሚገባ ተረድተሃልና እርሱን ለመወጣት ወደ ኋላ አትልም። ማንም ሊያደናቅፍህ ቢሞክር የምትሰማበት ጆሮ የለህም። ዓይንህ እነርሱን አይመለከትም። የውስጥህን ለማውጣት የሚጥረው ማንነትህ እንኳን ለማይመለከትህ ውጫዊ ችግር ይቅርና ለግል ችግርህ ራሱ አይበገርም። አዎ ጀግናዬ፣ ትግልህ ያገናኝሃል። ጽናትህ፣ በራስ መተማመንህ፣ ለምንም አለመበገርህ፣ በየጊዜው የሚጨምረው ፍላጎትህ፣ ካልኖርከው እንቅልፍ የሚነሳ ሕልምህ ያመሳስልሃል። በሥራ ብቻ ተመሳስለሃቸው፣ በማንነት ብቻ ተቆራኝተሃቸው አትቀርም። ውጤትህም ከእነርሱ ጋር ያገናኝሃል። በምታየው የሚያምር ፍሬም ትመሳሰላቸዋለህ። ከእነርሱ ትገናኛለህ። የተቀዳጁትን ድል አንተም ትቀዳጃለህ። ከመዳረሻቸው ትደርሳለህ። ድላቸው ያንተም ድል ይሆናል። ልክ እንደ እነርሱ በራስህ ለመኩራት ምንም እስኪኖርህ አትጠብቅም። መንገዳችሁ አንድ ነውና በየመንገዳችሁ ዕድሎችን መፍጠር የየዕለት ሥራችሁ ነው። ከራስ በላይ መኖር፣ ለሰዎች መትረፍ፣ ለወገን መድረስ የየዕለት ሥራችሁ ነው። ያላመኑብህ ሰዎች ጥረትህን አይተው ያምኑብሃል። ያልተቀበሉ ሰዎች በውጤትህ ተገደው ይቀበሉሃል። የናቁ ሁሉም የለውጥ ሂደትህን ተመልክተው ያከብሩሃል፣ ያነግሱሃል። አዎ መንቃት ያለብህ ማንንም ለማስደነቅ ባይሆንም ብዙዎችን ማስደነቅህን ግን አታቆምም። አንተ ሳትሆን ሥራህ እጃቸውን ባፋቸው ያስጭናቸዋል። መቀየሪያ ያስገርማቸዋል። ራሳቸውን እንዲመለከቱ የተናገሩህ ነገር ስህተት መሆኑን ስላላመኑብህ እንዲጸጸቱ ታደርጋቸዋለህ። ከእምነታቸው ውጪ ምንም አልጠየካቸውም ነበር። ነገር ግን በምትኩ ሊጥሉ ሲሞክሩ አይተሃል። ራስህ ላይ ያለህን በራስ መተማመን ለማጥፋት ሲጥሩ ተመልክተሃል። ይህ ግን የታላላቆቹን መንገድ እንዳትከተል አላደረገህም። የስኬታማዎቹን ልማድ እንዳታዳብር አላደረገህም። በመረጥከው አዋጭ መንገድ እንዳትገፋ አላደረገህም። የሚያዋጣ ይህ መንገድ ነውና በፍጹም ጀርባህን እንዳታይ፣ የሚያደናቅፉ የአካባቢ ወሬዎችን እንዳትሰማ፣ መዳረሻህን ደጋግመህ ተመልከት። ሕይወትን እያጣጣምክ ሕልምህን በነጻነት ኑረው። ምክረ አእምሮ ለተሻለ ነገ። ቪዲዮን ከወደዳችሁት ላይክ ማድረግ እንዳይረሳ፣ እንዲሁም ሐሳብ አስተያየት ካላችሁ ኮሜንት ላይ ጻፉልን። ለቻናሉ አዲስ የሆናችሁ ውድ ተመልካቾች ቻናላችንን ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ ይሁኑ። ስለሚከታተሉን እናመሰግናለን። በቀጣይ ቪዲዮ እስክንገናኝ ሰላም ሁኑ።